ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ዓርብ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። እስራኤል በአደገኛ ቦምብ ተመታች። በዚህም እስራኤል ልብ አድርጉልኝ ስትል ኢራንን ከሳለች። ሁኔታው በርካቶችን ግራ አጋብቷል። ከዚህ አለፍ ሲልም የአሜሪካና የእስራኤል ባለስልጣናት በሚስጥር መክረዋል። ይሄው ሚስጥራዊ ምክር የት እንደተካሄደ የወጣ መረጃ የለም። የመረጃው ምንጭ ጄሩሳሌም ፖስት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በዚሁ ሚስጥራዊ ስብሰባ ላይ ተገኙ መሆኑ ታውቋል። ይሄው ስብሰባ የተካሄደው የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ እየተጓጓዘ ባለበት ሁኔታ ነው። ጥንቅራችን በዚሁ ዙሪያ ያሉትን መረጃዎች ሰብሰብ አድርጎ ይዟቸዋል። የእስራኤል የአየር መከላከያ ስርዓት ብቃት ጥያቄ ውስጥ ወድቋል። ከ90 በመቶ ወደ 65 የወረደ የመከላከል አቅም እስራኤልን ለከፍተኛ ጥቃት ተጋላጭ አድርጓታል። ዝነኛው የእስራኤል የሰማይ አጥር አይረን ዶም ምን ገጠመው? ብቃቱ ስለምን ቀነሰ? ለነዚህ ጥያቄዎች መልስ ከወታደራዊ ባለሙያዎች የተገኘ መረጃ አክለናል። የደብረጽዮን ምክትል አቶ አማኑኤል አሰፋ በዛሬው ዕለት በጥብቅ የፎከሩ መሆኑን የሚያመለክት መረጃም ወጥቷል። ይዘነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመፈንቅለ መንግስት ክስ ያቀረቡባቸው አሜሪካዊ ጀነራል በዛሬው ዕለት አዲስ አበባ ገብተዋል። የአሜሪካ በአፍሪካ እዝ አዛዥ ጀነራል ማይክል ላንግሌ ከፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተው መክረዋል። የአሜሪካው አምባሳደር እርቪን ማሲንጋን ጨምሮ ከፍተኛ የአሜሪካ ባለስልጣናት በተገኙበት በዛሬው ዕለት ጥብቅ ወታደራዊ ስምምነት ሰነድ ተፈርሟል። ሙሉ መረጃውን እናደርሳለን። ከ50 ዓመታት በላይ በኢትዮጵያ ኮንስትራክሽን ዘርፍ ውስጥ ትልቅ አስተዋጽኦ ያበረከቱት ሲቪል መሐንዲስ አልቤርቶ ቫርኔሮ ማረፋቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በመሐንዲሱ ሕልፈት የተሰማቸውን ሐዘን ገልጸዋል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስራኤል በአደገኛ ቦምብ ተመታች። 8ኛ ቀኑን በያዘው በእስራኤል ኢራን ጦርነት ዛሬም ድረስ አንዱ በሌላው ላይ ጥቃቱን ማድረሱን እንደቀጠለ ነው። የእስራኤል ጀቶች ኢራንን እንደዚሁም የኢራን ሚሳይሎች ደግሞ እስራኤልን እያጠቁ ነው። በዚህ መሃል ግን ከ100 ሀገራት በላይ ጥቅም ላይ እንዳይውል በተከለከለ ቦምብ ኢራን አጥቅታኛለች ስትል እስራኤል ክሷን አሰምታለች። ይህም በሚሳይል ላይ ተጠምዶ ወደ እስራኤል ተተኩሷል የተባለው ቦምብ በአንድ ጊዜ በውስጡ በርካታ ቦምቦች የሚይዘውና ክላስተር ቦምብ የተባለው ነው። የእስራኤል መከላከያ ሚኒስቴር ቃል አቀባይ ናዳቭ ሾሳንሂ በሰጡት ማብራሪያ ኢራን ከፍተኛ የህዝብ ጥግግት ወይም ፖፑሌትድ ኤሪያ የሆኑ ቦታዎች ላይ ቦምብ አስወንጭፋለች ሲሉ ክሳቸውን ያሰሙ መሆኑን የኒውዮርክ ታይምስ ዘገባ አመልክቷል። ክላስተር ቦምብ ሲወነጨፍ በሰፊ ቦታ ላይ ጉዳት ለማድረስ የሚያገለግል መሳሪያ በመሆኑ በሲቪል ህዝብ ላይ ከሚያስከትለው አደጋና የረጅም ጊዜ ተጽዕኖ አንጻር በዓለም አቀፍ ደረጃ በጦርነቶች ውስጥ ፈጽሞ ጥቅም ላይ እንዳይውል በበርካታ ሀገራት ስምምነት የጸደቀ መሆኑን መረጃዎች ያመለክታሉ። ክላስተር ቦምብ አንድ ጊዜ ከተተኮሰ በኋላ ቀስ እያለ በመፈንዳት ለበርካታ ጊዜያት ጉዳቶችን እያደረሰ የሚቀጥል መሆኑን መረጃዎች ያመለክታሉ። ኢራን ጥቃቱን አደረሰች የተባለው በባሊስቲክ ሚሳይሎቹ አማካይነት ነው። እንደ ኒውዮርክ ታይምስ ዘገባ ከሆነ በርካታ ሀገራት በዚሁ ቦምብ መከልከል ላይ ፊርማቸውን ሲያኖሩ፣ አሁን ጦርነት ውስጥ ያሉት ኢራንና እስራኤል ግን በክላስተር ቦምብ ጥቅም ላይ አለመዋል ወይም ክልከላ ላይ ፊርማቸውን አላኖሩም። ከሁለቱ ሀገራት በተጨማሪም አሜሪካ፣ ሩሲያ እንደዚሁም ቻይናና ህንድም ይሄው ክላስተር ቦምብ ጥቅም ላይ እንዳይውል ፊርማቸውን ያላኖሩ ሀገራት መሆናቸውን የኒውዮርክ ታይምስ ዘገባ አክሏል። በዓለማችን ላይ ያሉ 100 ሀገራት ግን ክላስተር ቦምብ እጅግ አደገኛ ነው በማለት እንዲከለከል አድርገዋል፣ በፊርማቸውም አጽድቀዋል። በሁለቱ ሀገራት ጦርነት መሃል አሜሪካ ትግባው የዳር ተመልካች በመሆን ሁኔታውን በቅርበት ትከታተል በሚለው ጉዳይ የመጨረሻ ውሳኔ ላይ ለመድረስ 15 ቀን አስጥጡኝ ያሉት ፕሬዝዳንት ዶናልድ ትራምፕ ባለስልጣኖቻቸው ከእስራኤል ከፍተኛ አመራሮች ጋር እንዲመክሩ አድርገዋል። ጄሩሳሌም ፖስት ከቅርብ ምንጮች ያገኙት በማለት ባሰራጨው መረጃው በዚሁ የአሜሪካና የእስራኤል ባለስልጣናት ጥብቅ ምክር ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተሳታፊ ነበሩ። እንደ ጄሩሳሌም ፖስት ዘገባ ከሆነ በእስራኤል በኩል ጠቅላይ ሚኒስትር እንዲሁም የስትራቴጂክ መከላከያ ሚኒስትሩ ካትስ፣ የሀገሪቱ የጦር ኃይሎች ጠቅላይ አዛዥ ኢያል ዛማር እንዲሁም የስትራቴጂክ ጉዳዮች ሚኒስትር ሮን ዴርመር ይገኙበታል። በአሜሪካ በኩል ምክትል ፕሬዝዳንቱ ጄዲ ቫንስ እና የአሜሪካ መከላከያ ሚኒስትር ፒት ሃክሴት የተገኙ መሆኑን ይሄው መረጃ አክሏል። ሆኖም የተገናኙና በምን አይነት ዝርዝር ጉዳዮች ላይ መከሩ የሚለውን በተመለከተ ግን የዘገባው ባለቤት የሆነው ጄሩሳሌም ፖስት ያለው ነገር የለም። ጄሩሳሌም ፖስት በዚሁ ዘገባ የሁለቱ ሀገራት እየመከሩ በነበረበት ሂደት ላይ አሜሪካ የጦር መርከቦችም ወደ መካከለኛው ምስራቅ እየተጓዙ መሆኑን አክሏል። የአሜሪካና እስራኤል ባለስልጣናት ባልተገለጸ ቦታ መከሩ በተባለበት ሁኔታ የአውሮፓ ህብረት አባል ሀገራት ከዩናይትድ ኪንግደም ጋር በጋራ በመሆን ከኢራን ጋር ቀጣይ ድርድር በሚደረግበት ጉዳይ በጄኔቫ መክረዋል። በዚህ ዙሪያ ኢራን እየተጀመረ ያለ ስኬት ሲቋረጥ ወደ ነበረው ድርድር እንድትመለስ
አውሮፓውያኑ ጫና የማድረግ ተግባር ውስጥ የገቡ መሆኑን ዘገባዎች ያመለከቱ ሲሆን እስራኤል ጥቃቷን እስካላቆመች ድረስ ኢራን ከአሜሪካ ጋር እንደማትደራደር የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ መናገራቸውን የመንግስት ሚዲያዎች ዘግበዋል። አሜሪካውያን ድርድር ይፈልጋሉ እናም በርካታ ጊዜ መልእክት ልከዋል። ነገር ግን ጥቃቱ እስኪቆም ድረስ ለውይይት ምንም ቦታ እንደሌለ በግልጽ ነግረናቸዋል ብለዋል። እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም ይፈጠራል ሲሉም የኢራን ምክትል የውጭ ጉዳይ ሚኒስትር ለቢቢሲ ተናግረዋል። ይህ የአሜሪካ ጦርነት አይደለም ያሉት ሳኢድ ኻቲብዛዴህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው፣ ቁጣው ተባብሶ እንደሚቀጥልና የሚፈጸመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየው ተናግረዋል። በሌላ በኩል የእስራኤል የአየር መከላከያ ስርዓት ብቃት ጥያቄ ውስጥ ወድቋል። ከ90 በመቶ ወደ 65 እስራኤል ለከፍተኛ ጥቃት ተጋልጣለች። እስራኤል ስላለችበት ጦርነት ሲነሳ አይረን ዶም የሚሰኘው አየር መከላከያዋ ሳይነሳ አያልፍም። እስራኤልም በ24 ሰዓት በሳምንት 7 ቀናት ያለማቋረጥ የሚጠብቀው የሰማይ ግድግዳ ብቃቱ ሌሎች ሀገራት የሚቀኑበት ነው። አይረን ዶም 90 በመቶ የተረጋገጠ ጥቃት የመመከት ብቃት ሲኖረው ይሄ ማለት ከ10 ሚሳኤል ጥቃት 9ን የሚያመክን ነው። ታዲያ አሁን ላይ በኢራን የጥቃት ስትራቴጂ ለውጥ የተነሳ የእስራኤልን ሰማይ የሚጠብቀው አይረን ዶም የመከላከል አቅሙ ከ90 ወደ 65 በመቶ መውረዱን የተነገረው። እስራኤል ላለፉት 10 ዓመታት የመጀመሪያ መስመር ጋሻ አድርጋ ስትጠቀምበት የቆየው አይረን ዶም አሁን ጥያቄ ውስጥ ገብቷል። እስራኤል ባለፉት 24 ሰዓታት 65% የኢራን ሚሳኤሎችን ብቻ መጥለፍ እንደቻለች ነው የተነገረው። ኢራን በተመረጡ ኢላማዎች ላይ ትክክለኛ ጥቃቶችን የሚፈጽሙ የአሰሳ ስርዓቶች አሏት ሲሉ የእስራኤል ከፍተኛ የስለላ ባለስልጣን ለአሜሪካ የዜና ማሰራጫ ኤንቢሲ ተናግረዋል። በንጽጽር የእስራኤል የአይረን ዶም ስርዓት ከአንድ ቀን በፊት 90% የሚጠጉ የኢራን ሚሳኤሎችን እንዳጨናገፈና ባለፈው ቅዳሜ 75 በመቶ የሚሆኑ ሚሳኤሎች መመታታቸው ተዘግቧል። አይረን ዶም መጥቶ የሚጥለው ጥቃት ግን እየቀነሰ አሁን ላይ 65 በመቶ ሆኖ ወርዷል። ኢራን ባለፈው አንድ ሳምንት 400 ሚሳኤሎችን ወደ እስራኤል እንዳስወነጨፈች ሲገመት ከዚህ መሃል 40 የሚሆኑት አይረን ዶሙን ጥለው ኢላማቸውን መጥተዋል። ይሄ የአየር መከላከያ ስርዓት ወደ 65 በመቶ መውረዱን የሚያመለክተው የአይረን ዶም የማክሸፍ ብቃት መውረድ አንደኛው ሰበብ መሳሪያ ራሱ የሚተኩሰው ጸረ ሚሳኤል ክምችት መመናመኑ እንደሆነ ተገምቷል። በሁለተኛ ደረጃ የኢራንን ብቃቱ የጨመረ ሚሳኤል ስርዓቱ ሊይዘው አለመቻሉ መሆኑን ወታደራዊ ተንታኞች ገልጸዋል። ከድምጽ በ15 እጥፍ የሚፈጥነው ሃይፐርሶኒክ ሚሳኤል አይረን ዶም ሊያስቆመው አልቻለም። አይረን ዶም የሚመጣ ሚሳኤልን ከ10 እስከ 11 ደቂቃ መልስ መስጠት የሚችል ሲሆን የኢራን ሃይፐርሶኒክ ሚሳኤል ግን አይረን ዶም ከ6 እስከ 7 ደቂቃ ብቻ የሚሰጠው መሆኑ ለብቃቱ መቀነስ እንደ ምክንያት ተጠቅሷል። ኢራን ከባለፈው የሚሳኤል ተኩስ ተምራ ዘገምተኛ ድሮኖችን ሙሉ በሙሉ በማስቀረት የማጥቂያ መሳሪያዋን ፈጣን ሚሳኤሎች ብቻ እንዲሆኑ አድርጋለች። ኢራን የቀጣይ ትውልድ ሚሳኤል ነው ስትል ያስተዋወቀችውና ከሰኞ ጀምሮ ለማጥቂያነት ያዋለችው ሆራም ሻር 4 ሚሳኤል ደግሞ የአይረን ዶም አቅምን የበለጠ የቀነሰ ሆኗል። ሚሳኤሉ ተደራራቢ የፈንጂ አናቶች ሲኖሩት በ23000 ጫማ ከፍታ ላይ ሆኖ በራሱ የሚበታተን ነው። አንዱ ሚሳኤል 20 የሚለያዩ ፈንጂ አናቶች በውስጡ የያዘ ሲሆን እያንዳንዳቸው ለ.5 ኪሎ ግራም የሚመዝኑ ፈንጂዎች ናቸው። ታዲያ ሲበታተኑ 20ዎቹ የፈንጂ አናቶች 16 ኪሎ ሜትር የሚሸፍኑ ናቸው። ይሄ የአይረን ዶም ስራን በእጅጉ ያከበደ ሆኗል። ከ4 ቀናት በፊት የኢራን አብዮታዊ ጥበቃ አዲስ ማጥቂያ እስራኤል ላይ መዋሉን አውጆ ነበር። ይሄ ኤሌክትሮኒክስ ውጊያ ሲሆን አይረን ዶምና ሌሎች ስርዓቶችን የሚያጨናብር ሆኗል። እስራኤልም በ3 ቀለበት ያጠሩት የአየር መከላከያ ስርዓቶች አንዳቸውን እንደ ጠላት እንዲፈርጁ ማስደረግ ችያለሁ ስትል ኢራን ገልጻለች። የእስራኤል ጦር ለዚህ ማረጋገጫም ሆነ ማስተባበያ አልሰጠም። አይረን ዶም አሁን ዋነኛ የመከላከያ መሳሪያ ቢሆንም የገጠመው የአቅም ውስንነት እስራኤል ላይ ከበድ ያሉ ውድመቶች እንዲከተሉ ሆኗል። በቀጣይ መረጃችን የአሜሪካው ጀነራልና የጠቅላዩ የዛሬው ምክር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመፈንቅለ መንግስት ክስ ያቀረቡባቸው አሜሪካዊ ጀነራል በዛሬው ዕለት አዲስ አበባ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በከባድ ስጋት የሚመለከቷቸው ጀነራል ላንግሌ በዛሬው ዕለት አዲስ አበባ ከጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተው መክረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሜሪካ በአፍሪካ እዝ አዛዥ ጀነራል ማይክል ላንግሌን በምዝበራና በመንግስት ግልበጣ ክስ ያቀረቡባቸው ሲሆን ወደ ኤርትራም እንዳይገቡ ማገዳቸውን የታንዛኒያው ተነባቢ ጋዜጣ ታንዛኒያን ታይምስ ከወር በፊት ይፋ ባደረገው እትሙ አስነብቦ ነበር። በአፍሪካ የቻይናና የሩሲያን ተጽዕኖ ለመገዳደር በፈረንጆቹ 2022 ዓ.ም የተሾሙት የጦር አዛዡ በቀጠናው ሹመት የተሰጣቸው የመጀመሪያው ጥቁር አሜሪካዊ ጀነራል መሆናቸውን የተገለጸው የኢሳያስ አፈወርቂ አስተዳደር ጀነራሉን በኤርትራ ውስጥ ጉዳይ ጣልቃ በመግባት በመንግስት ግልበጣ አሲረዋል ሲል ከሶ
በሩን እንደዘጋባቸው ዘገባው ጠቁሟል። የአፍሪኮም አዛዥ ጀነራል ማይክል ላንግሌ በዛሬው ዕለት አዲስ አበባ የገቡ ሲሆን አስቀድመው በሶማሊላንድ ስብሰባ ማድረጋቸው ነው የተገለጸው። ጀነራል ማይክል ላንግሌ እንዲሁም በሶማሊያ አሜሪካ አምባሳደር የሆኑት ሪሌ የተካተቱበት ከፍተኛ አሜሪካ ልዑክ ቡድን ወደ ሶማሊላንድ በማቅናት ከሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ ጋር ውይይት አድርገዋል። ከዲፕሎማቲክ ምንጮች በተገኘ መረጃ መሰረት አሜሪካ በበርበራ ወደብ የባህር ኃይል ሰፈር በምታቆምበት ሁኔታ እንዲሁም ለሶማሊላንድ ዕውቅና በምትሰጥበት የህግ አካሄድ ዙሪያ ሰፊ ምክክር መደረጉ ተሰምቷል። በሶማሊላንድ የነበራቸውን ቆይታ ያጠናቀቁት የአፍሪኮም አዛዥ ጀነራል ማይክል ላንግሌ የልዑካን ቡድናቸውን እየመሩ ዛሬ ጠዋት በጠቅላይ ሚኒስትር ጽህፈት ቤት ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና በቀጠናዊ ጉዳዮች ዙሪያ ምክር ማድረጋቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ በይፋ ኤክስ ገጻቸው ባሰፈሩት መልእክት ከአሜሪካ መሪን ኮር ጀነራል እና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት አድርገናል ብለዋል። በአዲስ አበባ የተደረገው ውይይት የተካሄደው ሶማሊላንድ ጀነራል ማይክል ላንግሌ በአምባሳደር ሪቻርድ ራሌ የተመራው ከፍተኛ አሜሪካን ልዑካን ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። ልዑኩ በሐርጌሳ ከፕሬዝዳንት አብዲራህማን ኢሮና ከሌሎች ከፍተኛ ባለስልጣናት ጋር ውይይት አድርጓል። የሶማሊላንድ ፕሬዝዳንት ጽህፈት ቤት በሰጠው ጋዜጣዊ መግለጫ መሰረት ልዑኩ በጋራ የጸጥታ የባህርና የመከላከያ ጉዳዮች ላይ ውይይት አድርገዋል። እንዲሁም ለቀጠና የጸጥታ ትብብር አስፈላጊ የሆኑ መሰረተ ልማቶችን ለመገምገም የበርበራ ወደብ ከተማን ጎብኝተዋል። ዛሬ ጠዋት አዲስ አበባ የገቡት የአፍሪኮም አዛዥ ጀነራል ማይክል ላንግሌ ከሰዓት በኋላ ከጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጋር መገናኘታቸውንም ለማወቅ ተችሏል። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳይ ያላቸውን ሁለንተናዊ ትብብር አጠናክረው ይቀጥላሉ ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ እዝ አዛዥ አፍሪኮም ጀነራል ማይክል ላንግሌ የተመራ ልዑካን ተቀብለው ካነጋገሩ በኋላ ወታደራዊ ስምምነት መፈረሙን የመከላከያ ሰራዊቱ ይፋ ገጽ አመልክቷል። ፊልድ ማርሻል ብርሃኑ ጁላ አሜሪካና ኢትዮጵያ ከ100 ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውቀዋል። ሁለቱ ወዳጅ ሀገራት በቀጣይ በመከላከያ ዘርፉ በትብብር ለመስራት በሚያስችሉ ጉዳዮች ላይ መግባባት ላይ መድረሳቸውን ተናግረዋል። ጀነራል ማይክል ላንግሌ በበኩላቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አውስተዋል። በተለይም በሶማሊያ ሰላምን ለማስፈንና ሽብርተኝነትን ለመዋጋት እያደረገች ላለችው ጥረት ያላቸውን አድናቆት ገልጸዋል። በውይይታቸው በቀጠና ያለውን ሁኔታ በግልጽ እንደተረዱ ጠቁሞ በቀጣይ በወታደራዊና ጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውን ተናግረዋል። በውይይቱ በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋን ጨምሮ ከፍተኛ የኢትዮጵያና የአሜሪካ ወታደራዊ አመራሮች መገኘታቸውን የመከላከያ ኦንላይን ሚዲያ አመልክቷል። በቀጣይ ርዕስ የደብረጽዮን ምክትል ፎከሩ። የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገውን ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተውን እንዳልሆነ ሊታወቅ ይገባል ሲሉ የዶክተር ደብረጽዮን ምክትል አቶ አማኑኤል አሰፋ ፎክረዋል። በዛሬው ዕለት ስራ ጭምር በማቆም በመቀሌ በተካሄደው ሰልፍ ላይ ባደረጉት ንግግር ላይ ነው አቶ አማኑኤል አሰፋ የተናገሩት። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ በመቀሌ ተካሂዷል። በሰልፉ መልእክት ያስተላለፉት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ብለዋል። ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያ የሰላም ስምምነት ተኩስ ከማቆም በዘለለ የተፈናቃዮች ደህንነትን ማረጋገጥ አቅቶታል ሲሉ ተደምጠዋል። የትግራይ ህዝብ ሉዓላዊ ግዛቱ ተቀምቶ ከቀየው ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ያሉት አቶ አማኑኤል የፌዴራል መንግስት በጦርነት ያላሳካው ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዴሞግራፊ ለውጥ ለመቀየር እየተጠቀመበት ነው ሲሉ ክሳቸውን አሰምተዋል። የፌዴራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ድጋሚ ጥሪ እናቀርባለን ያሉት አቶ አማኑኤል የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች ዕጣ ፈንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉ ተናግረዋል። የዛሬው የመቀሌ ሮማናት አደባባይ ሰልፍ የ3 ቀናት ማጠቃለያ ሰላማዊ ሰልፍ መሆኑ ታውቋል። በሰልፉ ላይ ጊዜያዊ አስተዳደሩ የካቢኔ አባላት፣ የሁሉም የሃይማኖት ተቋማት አመራርና ምዕመናን፣ የሚዲያ ባለሙያዎች፣ በሺዎች የሚቆጠሩ የመንግስት ሰራተኞች እንዲሁም ተማሪዎች የተገኙ መሆኑን መረጃዎች አመልክተዋል። በመጨረሻም የጠቅላዩ የያዘን መልእክት ከ50 ዓመታት በላይ በኢትዮጵያ ኮንስትራክሽን ዘርፍ ውስጥ ትልቅ አስተዋጽኦ ያበረከቱ ሲቪል መሐንዲስ አልቤርቶ ቫርኔሮ ማረፋቸው ተሰምቷል። አልቤርቶ ቫርኔሮ የአፍሪካ አዳራሽን ማለትም የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን፣ የአዲስ አበባ ማዘጋጃ ቤት፣ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት፣ ሂልተን ሆቴል፣ ሚሊኒየም አዳራሽ፣ የጅማ አባጅፋር አውሮፕላን ማረፊያ ማሻሻያ፣ የአብርሆት ቤተ መጻሕፍት፣ የአንድነት ፓርክና የብሔራዊ ቤተ መንግስት እድሳት ስራን መስራታቸውን የተመለከተው ጠቅላይ ሚኒስትር አብይ አህመድ እልፈታቸውን አስመልክቶ ስራቸው የሀገራችንን የግንባታ አካባቢና ታሪካዊነት ያላቸው ምልክቶችን
ላቅ ባለ ደረጃ የቀረጸ ነው። የተሰማኝን ሐዘን ለመግለጽ እፈልጋለሁ ብለዋል። ጨምሮም የሥራው እርሳቸው በእነዚህ ብሔራዊ ምልክቶችና በሚወክሉት የእድገት ትምህርት ውስጥ ሲታወስ ይኖራል። ለነፍሳቸው ረፍትን በረፍታቸው ላዘን ሁሉ መጽናናትን እንመኛለን ሲሉ ገልጸዋል። አልቤርቶ ቫርኔሮ የአባታቸውን ፈለግ ተከትለው በርካታ ህንጻዎች ገንብተዋል። በአንድ ወቅት አባቴ ወርቃማውን የንግድ ባንክ ህንጻ ሰርቷል፣ እኔ ደግሞ አጠገቡ የአዋሽ ባንክን ዋና መስሪያ ቤት ገነባው ማለታቸው ይጠቀስላቸዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።